بعقل بالزبن يتحللنا نسرع የፈንቅል ኦፕሬሽን ክፍል 7 የኢትዮጵያውያን ጸሐፍት የታሪክ ሽሚያ የኢትዮጵያውያን ጸሐፍት የታሪክ ሽሚያ ሰላም ጤና ይስጥልን የተከበራችሁ የቀንደል ቲዩብ ተከታታዮች የፈንቅል ኦፕሬሽን የደርግን ሁለተኛ አብዮታዊ ሰራዊት ቅስም የሰበረና የኤርትራ ነጻነት አይቀሬነትን ያመላከተ ድንቅና አስደማሚ ፍጻሜ ነው የዚህ ኦፕሬሽን ንድፍና እንከን የለሽ አፈጻጸሙን በተመለከተ በኤርትራ ቴሌቪዥን የተዘጋጀውን ዶክመንተሪ ፊልም በ6 ተከታታይ ክፍሎች ማቅረባችን ይታወቃል ለዛሬ ደግሞ የኢትዮጵያ የታሪክ ጸሐፊዎች ታሪክን ለመሻማት የሞከሩበትን ፍጻሜ ያካተተ ክፍል 7ን እናቀርብላችኋለን ቀንደል ቲዩብን ሰብስክራይብ ሼርና ላይክ እያደረጋችሁ ዝግጅታችን ለሁሉም እንዲዳረስ በማድረጉ ረገድ ትብብራችሁ አይለየም በማለት ወደ ዝግጅቱ እናሸጋግራችሁ البداية كان عندي محاولات بعدما የጠላት አቅም በሁሉም ነገር የበላይነት ነበረው በተለይ በሜካናይዝድ ከኛ አቅም ጋር ስናወዳድረው ልዩነቱ የሰማይና የመሬት ያህል ነው ያካሄድነው ሰፊ ዝግጅትና ስልጠና ግን ለድል አበቃን በቃላት ብሪጋዴር ጀነራል አለሐጅ ከብሪጋዴር ጀነራል አለሐጅ አብዱላሂ ቃል ኤርትራ ውስጥ ለመጀመሪያ ጊዜ ነው ወደ ጦርነት የገባሁት በዚያ አጭር ጊዜ የወሰደው የምጽዋ ጦርነት እንደታዘብኩት ሰራዊታችሁ ፈጣን የመጓዝ ችሎታ ያለው የአዛዦች የውጊያ አመራር የከባድ መሳሪያ አጠቃቀም በእውነት በሚገባ የተቀናጀና በቂ ልምምድ የተደረገበት ለመሆኑ ልመሰክር እችላለሁ እነዚህ ወላጉልዚ ቢሰፈ የሜካናይዜሽን አቅም ስፋት ባለው የሜካናይዜሽን አቅም ዘግቶት ስለነበር ከኛ የሜካናይዝድ አቅም አኳያ በጨለማ ለመዋጋት መቻላችን ካሁን ቀደም ስናካሄዳቸው ከነበሩት ውጊያዎች ልዩ ያደርገዋል ተቀድሞ ሀዲ ለካይደዝ ነበርና ኩና ሁሊነት ኩቦ ይሉ ኃይለ ባህሪ በአቅሙ ወኩል ሙደላዋት ገሩ የባህር ኃይል በአቅሙ በቂ ዝግጅት አድርጎ ይፈልግ የነበረውን በተለይ ደግሞ 7ኛ ብርጌድ ወደ አካባቢው እንዲገባ ተወስኖ የነበረው ሰራዊት ሙሉ በሙሉ ስራው ስኬታማ እንዲሆን አስችሏል ይህ የ7ኛ ሰራዊት በባህር ኃይል ድጋፍ ከኋላ ሲገባ በስጋት ቀጣን የገቡ ኃይሎች ደግሞ ጠላትን ጥርቅም አድርገው ከበባ ውስጥ ስላስገቡት አመሻሽ ላይ ጠላት እጁን ሰጠ ስለዚህ እዚህ ላይ አንደኛ የነበረው የባህር ኃይል አቅምና ብቃት ሁለተኛ ደግሞ የነበረው ድብደባ ሶስተኛ እግረኛ ሰራዊታችን ካሁን ቀደም እንደነበረው ካልምንም ስጋት ሙሉ በሙሉ ሊገባ መቻሉ ምጽዋ ደግሞ ሌሊት ላይ በሙሉ ቁጥራችን ስር መግባቷ የያኔ ምስክር ነው አብለይቲ አብሙሉ ታህት መቆጻና ሀምዛውተር ናይሽኦ ታህት ለምስክር ማለት ሃጀምቲ አጋርን ታንከኛታትን በዘገርም በጋራ የሚያጠቁ እግረኞችና ታንከኞች ባስገራሚ ጽናትና ጀግንነት በእርዳታ ኃይል ተገንብተው የነበሩትን ምሽጎች ደረማምሰው ጧለትን ተቆጣጣሯት በርዕስ ምድሪ ያጠቁት ጀግኖች እግረኞች ደግሞ ግባቸውን መቱ የካቲት 16 ቀን 1990 ዓ.ም ደግሞ በከባድ መስዋዕትነትና ጥረት መላው ምጽዋ ነፃ ሆነች በላዩ ላይ ሲያንጃብብ የነበረው የሞት ደመና በነነ አዲስ የነጻነት ንፋስ ማጣጣም ጀመረች ምጽዋ የፈንቅል ኦፕሬሽን ድል ሚስጥሩ ሁለት ታላላቅ መስፈርቶች ነው ያሉት አንደኛው ደቃቅና የተዋጣለት ጥናት ሁለተኛው ደግሞ ፍንክች የማይለው የታጋይ ጽናት ሁሉልን መጽናዕቲ እትኸላይ ድማ ክምህ ዘይብል ጽናት ተጋዳላይ ሁሉንም ደማምረ ስታየው እግረኛ ሰራዊት መስራት የሚገባውን ሰርቷል የባህር ኃይል የተሰጠውን ተልእኮ ፈጽመዋል የከባድ መሳሪያ ምድብ ደግሞ አስቀድሞ ማድረግ የሚገባውንና የእግረኛ ሰራዊት ደህንነትን በማረጋገጡ ረገድ ሙሉ በሙሉ ስለሰራ ምጽዋ ከቁጥራችን ስር ገብታለች ማለት ነው ካብ ዓደን ዝመጹ ዝበልናዮም ስዋኪንሲ ናምነት ኣብ ስዋኪንስ ንሕና ተሓዊስናዮም አቡ ሐላፍስ ጸንሐ ወላ ከዓደን የመጡ ያልናቸው ስዋኪስ በስዋኪስኛ ተደባለቅናቸው እዚያ በኃላፊነት የቆየውም ሆነ እስከ መጨረሻ በኃላፊነት ሲያካሂደው የነበረው ካሪካሪ ነው ካሪካሪ
በባህር ኃይል ውስጥ ከፍተኛ ሚና መጫወቱን ነው እኔ የማምነው። ምክንያቱም ካሪካሪ እንደ ኃላፊ ሆኖ መርቷል፣ እንደ አባት ሆኖ ይመራል። ምክንያቱም የአብዮት ትምህርት ቤት ልጆችን በመምራትና በማሳደግ አዲስ የመጡ የነበሩ ልጆችን ጭምር ይቀበላል። ምክንያቱም እዚህ ላይ ብዙ ችግር ያጋጥም ነበር። ይሄም አካባቢው ሙቀት ነው፣ ባህር ነው፣ አያውቁትም። ግን የእሱ አመራር ጥሩ ነበር። የካሪካሪ ባህሪ ደግሞ አይሆንም አይልም። እሰራለሁ ካልከው እሺ ነው የሚልህ። እንሂድ ካልከው ጥሩ ነው የሚልህ። ተሰርቶ መልስ ከሆነ በኋላና በጋራ ሆነ ከደገምከው በኋላ ተጨማሪ ኃይል ነው የሚደርብልህ። ምክንያቱም እሱ ሁሉም ነገር ነውና የመን ብትሄድ እሱ አለ፣ ሳውዲ ብትሄድ፣ ጅቡቲ ብትሄድ፣ በኤርትራ የባህር ዳርቻዎች ብትሄድም እሱ አለ። እሱ ያውቀዋል። የባህር ልጅ ነው። የባህር ተሞክሮ ካላቸው ሰዎች እሱ አንድ ነው። ከነሱ ጋር እንደ ኃላፊ መጠን እኔ ከፍተኛ ሚና የተጫወተው ካሪካሪ መሆኑን ነው የማምነው። ወዲ ባህሪ ምስቶም ተሞክሮ ዝነበሮም ሰባት ኣብ ባህሪ ንሱ እዩ ነይሩ ማለት እዩ። ልክዕሲ ምስኣቶምሲ ከም ሓላፊ መጠን ኣነ ከይተቐስኮ ክሓልፍ አይደለም ዝለዓለ ተራ ዝተፃወተ ካሪካሪ ከምዃኑ ጥራሕ ይዛኣኒ በሐፈሽኡ አፈንቅል ተተኮሰ ሚሳይላት በጠቅላላ በፈንቅል ኦፕሬሽን የተተኮሱት ሚሳይሎች በድምር ስናቸው ከ8 እስከ 4 ማለት ነው ሚያን 244 ተተኮሰ። ኢላማቸውን የመቱ 15 የሳቱ 9 በድምሩ 24። ሬድ አሮው 23 ተተኩሶ 19 ኢላማቸውን ሲመቱ 4 የሳቱ በድምር 23። ፋጎት 5 ተተኩሶ 4 ኢላማ ሲመቱ 1 ሳተ። በፈንቅል በአጠቃላይ 52 ሚሳይሎች ተተኩሰው 38 ታንኮችን መቱ ማለት ነው። 14 ሳቱ። ይህ ደግሞ በውጤቱ 73 በመቶ በመሆኑ በጣም የሚመሰገን ነው። ወደ የጦር አውሮፕላኖች የመጣን እንደሆን ትንሽ ለየት የሚያደርገው ሰለስተ ዛሃረና ሐደ ሰሐደ ድምር ሰለስተ ኤም9 የሶቪየት የተተኮሰው 3 ሲሆን ኢላማ ያመታው 1 የሳቱት 2 በድምር 3 ናቸው። የቻይናም 29 ተተኩሶ 3 ኢላማ ሲመቱ 26 ሳቱ ማለት ነው። ሶስቱ ሚሳይሎች አንዱን ዕቋ ግርግስማና ወድማና በድግድግታ የመታት፣ ሁለተኛ ደግሞ ሰረቀ ዘርአይ ወድኸረን ናቸው። ሁለቱንም የመቷቸው እነዚህ ሁለቱ ተመተው በኦፕሬሽኑ ቀጠና የወደቁ ናቸው። በተጨባጭ የታዩና የተሰነዱ ናቸው። ሶስተኛዋ ግን ተመታ እየጤሰች ሄዳ ወደቀች ተብላ የተነገረላት እሷንም ሰረቀ ዘርአይ ነው የመታት። ሶስተኛ ማለት ናት። ሳልሴቲ ማለት አቲ ናይ ቲናት ናይ ፈንቅል ተሳትፎ በፈንቅል ኦፕሬሽን ተሳትፈው የነበሩት የጦር መሳሪያዎች ታንኮች 45 ያህል ነበሩ። ከሁሉም አይነት መድፎች 35 ነበሩ። ዞዎች 30፣ ሌሎች የአየር መቃወሚያና ጸረ ታንክ ተወንጫፊ ሚሳይሎች እዚያ የተሳተፉ ነበሩ። ወንጨፍቲ ሚሳይላቱን አው ተሳተፉ ነይሮም። አብስሬት ፈንቅል ተዓጢቆም በፈንቅል ኦፕሬሽን ታጥቀው የነበሩት ከባድ መሳሪያዎችና ታንኮች አፈሙዛቸው እስኪቃጠል ድረስ ነው የተኮሱት። በ8 ቀኖች ውስጥ የተኮሱት ቦምቦች በሳህል ሰሜናዊ ምስራቅ ግንባር በ6 ዓመታት ከተተኮሱት ቦምቦች ጋር በማነጻጸር በፈንቅል ኦፕሬሽን የተተኮሱት ቦምቦች በእጥፍ ድርብ ይበዛሉ። ዝተተኮሰ ቦምባታት በተዓጻጻፊ ይበዝሕ። አውሽት ዝሰሙን ዝተተኮሰ ቦምባ እነዚህ በዚህ ኦፕሬሽን የተተኮሱት ቦምቦች ሁሉ በሳህል ሰሜናዊ ግንባር ከተተኮሱት በላይ ነበሩ ስንል በፈንቅል ኦፕሬሽን ውስጥ ምን ያህል ልፋት ድካምና ስራ እንደነበረን በቂ ግንዛቤ ሊያስገኝልን ይችላል። ዝኾነ መረዳታት ወስድ ንኽእልና ኣብ ሓደ ደቂቅ ሓደ ዙ 20 በአንድ ደቂቃ አንድ ዙ 23 በአንድ የቃታ ስበት እስከ 30 እና 40 ጥይት ነው የሚተፋው። ጠላት ጭንቅላቱን እንዲቀብር ወይም እንዲደመሰስ ስትፈልግ 20፣ 30 እና 10 እያደረክ ነው የምትለቅበት። እዚህ ላይ ጥይቶቹን በዚያ ፍጥነት ለመሙላት በጣም አስቸጋሪ ነው። አሁን እዚህ ላይ ነው የሴት ታጋዮቻችን አስተዋጽኦ ግልጽ የሚሆንልህ። በአንድ በኩል ኦፕሬተሮች ናቸው፣ በሌላ በኩል ሐኪሞች ናቸው፣ እንደገናም መድፈኞች ናቸው። ደግሞም ፍንክች የሚሉ አይደሉም። የዚህ መታያቸው ደግሞ የውጊያ ላይ ውሏቸው ነው። በዚህ ውሎ ላይ የነበረው የነሱ አስተዋጽኦ እከሊትና እከሊት ብለህ ባጠቅሳቸውም አብዛኞቹ መድፈኞች፣ ሐኪሞችና ኦፕሬተሮች ስለሆኑ አበርክቷቸውን በከፍተኛ ደረጃ ልገልጸው እችላለሁ። ኦፕሬተርን ስለሆነ አበርክቶን ዝለዓለ ደረጃ ክገልጸ ንኽእል ንጋራጅ ታንክ አብቲ ከም ኩሉ ጊዜ ጥራሕ ዘይኮነ በፍላይ አብስርህ የታንክ ጋራጅ እንደ ሁል ጊዜው ብቻ ሳይሆን በተለይ በፈንቅል ኦፕሬሽን ላይ ከባዱ ሥራ ያጋጠመን በጦርነቱ መገባደጃ ላይ ነው። ምክንያቱም በሌላ ጊዜ ጦርነቶች ተማርከው የማያውቁ ታንኮች ናቸው እዚያ የተማረኩት። የተለያየ ብዛት የሚሰጣቸው ቢሆንም እኛ ግን በአካል የተረከምናቸው የሚሰሩና የማይሰሩ 110 ታንኮች ናቸው። እነዚህ ደግሞ የጋለ ውጊያ ይካሄድበት በነበረ የጊንዳና አካባቢው ግንባር የሚመደቡ አሉ። ለመለዋወጫ ዕቃነት የሚወገዱ አሉ። የኛዎቹን በተለያየ መንገድ የተበላሹትን የሚተኩም አሉ። ከባዱ ፈተና ያጋጠመን ግን የካቲት 17 ቀን በዋናው ጦርነት ዕለት ማግስት
20 ታንኮችን ይዛችሁ ተመለሱ የሚል አዲስ መመሪያ መጣ። ይህ መመሪያ በአፍዓበት ለተወሰኑ ቀናት ዝግጅት ተደርጎ ለአዲሱ የደቀ መሐረ ግንባር የሚሆኑ ታንኮችን ለማዘጋጀት ነው። እነዚህ ታንኮች እዚያ ዝግጁ ሆነው በባርካ በኩል አድርገው ወደ ትግራይ ተጠምዘው በሰናፈ በኩል ለመምጣት ነው። በርግጥ በኋላ በተሞክሮ ያየነው እነዚህ ታንኮቻችን በእግራቸው የሄዱበት ረጅሙ ጉዞ 1250 ኪሎ ሜትር ተጉዘው ሰናፈና አድቀይህ ደርሰው በቀጥታ ወደ ጦርነት የገቡበት ልዩ ታሪክ ያለው ስለሆነ በፈንቅል ኦፕሬሽን ከመሳተፋቸው ጋር ያይዘን ለመግለጽ እንጂ ራሱን የቻለ አንድ ርዕስ የያዘ ታሪክ ያለው ነው። ስለዚህ ከማርስቲ ምስቲ ካብ ስርሒት ፈንቅል ዝነቀላ ታንክታት መዃነን ንምጥቃስ ተዘይኮይኑ እሱ ናቱ ፍሉይ ታሪኽን ናይ ፈንቅል ንገልጾ ዘለና ፍሉይ ታሪኽ እውን ዘለዎ ስራሕ እዩ ማለት እዩ። መጽናዕቲ ጽፉፍ ነይሩ። እቲ መሪሕነቱን ኣዝዩ ጥናቱ እንከን የለሽ ነበር። አመራሩም እጅግ አመርቂ የሆኑ እቅዶችን ነድፎ እነዚህን እቅዶች የሚተገብር አካል ወይንም በአጠቃላይ የህዝባዊ ግንባር ሰራዊት ተገቢውን ስራ አከናውኖ ግቡን መጥቷል። ስራሕ ሰሪሑ ዕላምኡ ኸኣ ወቂዑ ወታደራዊ ስለላ ባላጠና ነው መሬት እግረኛ ሆነ መካናይዝድ ሰራዊት ሊሰራ ይችላል ተብሎ አይታሰብም። አሰራሩ ሁሉ ስልታዊ ነው የነበረው። ማታ ትገባለህ፣ በሌሊት ትንቀሳቀሳለህ። ሜዳ ስለሆነ ጥግና ከለላ አታገኝም። የተቆፈረ ጎድጓዳ ቦታ እየመረጥን ነው በስልት በሁለት በኩል ስራውን እናከናውን የነበር ነው። ተዛሓየለ ብልጫ ናይ ዝውድብ እንታይ ነይሩ የዚህ ድርጅት ይበልጥ ጠንካራ ጎኑ ስለላ ላይ ነው። ስለላችን በጣም ኃይለኛ ነበር። ከፊታችን ያለው ሁኔታ ብቻ ሳይሆን ጠላት ውስጥ ያለው ሁኔታ በተጨባጭ ተገንዝቦና አውቆ እኛም በፊናችን ሁኔታውን ከነሱ በመገንዘብ ነው እቅዶቻችን ሁሉ የምንቀይሳቸው። ወታደራዊ ስለላ ጥንካሬው የዚህን ድርጅት መንገድ ጠራጊ አካል ስለነበር ግማሹን የውጊያ ሥራ እሱ ነው የሚያከናውነው። አካል ስለሆነ ወታደራዊ ስለላ ሞዴት ፍርቅ ስራ ሐምስ ይሰራል። ኢምካንያት العدل كان موجود ጠላት እዚህ ጦርነት ላይ ትልቅ የሰው ኃይልና የንብረት ኪሳራ ነው ያጋጠመው። ከፈንቅል ኦፕሬሽን በኋላ ደግሞ በተግባር ጠላት ሞቷል ሊባል ይችላል። ድሕሪ ስርሒት ፈንቅል ድማ ብግብሪ ጸላኢ ሞይቱ ይኽበሃል ይካል። ኣብ ስርሒት ፈንቅል ብድምር ካብቲ ተሰሊፉ ዝነበረ በፈንቅል ኦፕሬሽን በድምር ተሰማርቶ ከነበረው ከ20 ሺህ በላይ ሰራዊት 8000 ሲማረክ የቀረው ደግሞ በሙሉ እጣፈንታው ሞት ሆነ። ጠላት አሰማርቷቸው ከነበሩት 166 የተለያዩ አይነት ታንኮች 80 ካለምንም ብልሽት ተማረኩ። 93 ከባድና መካከለኛ መድፎች፣ 124 የተለያየ አቅም የነበራቸው ዞዎች አብዛኞቹ የህዝባዊ ግንባር ንብረት ሆኑ። የተቀሩት ደግሞ ወደሙ። ማለቂያ የሌላቸው መካከለኛና ቀላል መሳሪያዎችና በየአይነቱ ተተኳሾች ደግሞ የህዝባዊ ግንባር ንብረት ሆኑ። በበዓይነቱ ተተኳስን ድማ ንብረት ህዝባዊ ግንባር ኮይኑ ጸላኢ ኸኣኒ እዚ ንባጽዕ ንምምላስ ምናልባት እቲ ዝዓበ ፈተነታት አካሄድ ጠላት ደግሞ ምጽዋን ለማስመለስ ምናልባት ከፍተኛው ሙከራ አካሂዷል የምንለው በተለይ ርዕስ እምባደሮ ላይ አንዲት የማትረባ ኮረብታ ናት። እዚህ ላይ የጠላት 21ኛ 22ኛ 18ኛና 3ኛ ክፍለ ጦሮች ሁሉ እየተፈራረቁ ሙከራዎች ያካሂዱ ነበር። እዚህ ላይ የኛ መድፎች ሚና ነበር። እኛ ርዕስ እምባደሮን በምንድነው የተከላከልንላት ከተባለ አንደኛ ያሉን ባለ 122 ሚሊ ሜትር መድፎች በሙሉ ወደዚያው አነጣጥረው ነበር። በሁለተኛ ደረጃ ደግሞ ይሄ ባለ 130 ሚሊ ሜትር መድፍ አንድ ልዩ ያን ያገኘነው ታይቲ የሚሉት በጊዜ የሚተኮስ ለመሬት 5 ወይም 3 ሜትር ሲቀረው የሚፈነዳ ነበር። ርዕስ እምባደሮ ላይ በጣም አመርቂ ውጤት ያስገኘልንና ጠላት ላይ ከባድ ኪሳራ ያደረሰው ይኸው መሳሪያ ነው። ስለዚህ እኛ በደብረ ማዕር ነበርን። ደብረ ማዕር ላይ ሆነን ርዕስ እምባደሮ ቁልጭ ብላን የምትታየን። ጠላት እየተተለተለ ነው የሚመጣው። ተንጋግተው ይመጣሉ። እነሱን ስትጨርሳቸው እነሱን ያክል ይመጣሉ። እነሱን ስትጨርስ ሌሎች እነሱን ያህል ይተካሉ። እንጨርሳቸዋለን። በማጥቃት ላይ ካደረስንባቸው ኪሳራ ይልቅ በመከላከሉ ላይ እሱ ቦታውን ለማስመለስ በሚያካሄዳቸው የማጥቃት እርምጃዎች እኛም ለመከላከል በመድፎች በሞርታሮችና ባሉ መሳሪያዎች ሁሉ የሚተኮሱት ጥይቶችና ቦምቦች እነሱ ላይ ነበር የሚያርፉት። ወጥቃዕታት በመዳፍዕ በኩሉ ሞርታራት ኩሉ ዚ ማለትቲ አለው ዝባላት ወራትና ያው ይላል ነሩ ከጀግናው ሁአስ መምሪያ የቀረበ የወቅታዊ ሁኔታ ጠላት የጊንዳ ግንባርን አፍርሶ ምጽዋን ለመቆጣጠር ባካሄደው ከባድ ውጊያ በሰው ኃይል የደረሰው ኪሳራ የወቅታዊ ሁኔታ ሪፖርት ከሚቀርብበት ሰነድ እየተገኘ በጠቅላላ 50951 የሰው ኃይል ጠላት በጊንዳ ግንባር ተሰዋበት። 6 ቀን 1982 ድረስ በወገን የደረሰ ጉዳት በሐፈሻ
50,951 عقم سب أب جنبار جندع سلا خسيرو حبر محدا بمعدو تسمراها وبحتو عجب قولي مصفورتو ما أفكرات كوينن نقطو وقت هيامبر شتوري هاي زبيت هيامبر شتوري أقل كريم بتقنيا صفو بنت تقنيا محدا من يعنا بطري ورولك نيرن صعبتي صعبتي أي أما كالقرقصو عين أبسلنا وما بطلت بين حرائنا أبتكر بحري بحري أتوري فتان فتان يمنو أستهل كالقرقصو بمدري هكينا ببحري بحرينا أقرنا عبسلنا حد نحري أصحابنا ما يطبع ناب علما فنقلمبر كوين سنا بمدري هكينا ببحري بحرينا أقرنا عبسلنا حد نحري أصحابنا ما يطبع ناب علما فنقلمبر كوين سنا هو بمدري نيرو تنكنيا أماك البحري بحري أجدي هقرنا جكنا آخر نيرو بسالي سرحك فنكن سبع زريبا أتا بمدري هاي تنكنيا أماك البحري نيرو بحرينيا هقرنا جكنا آخر هواي سالينا سرحك فنكن سبع زريبا بمدري تركينا ببحري بحرينا عقرنا عبسلنا على نهري أصحابنا ما ينصبا ناب علما فنقلمبر كوين سما بمدري تركينا ببحري بحرينا عقرنا عبسلنا ስርሒት ፈንቅል ተጀሚሩ ክሳብ ዝውዳእ ይኹን የፈንቅል ኦፕሬሽን ተጀምሮ እስኪጠናቀቅም ይሁን በጊንዳዕ ግንባር በተካሄደው ርብርብ በ74ኛ ሜካናይዝድ ውስጥ ይካተት የነበረው የአየር መቃወሚያ ደግሞ ከሰማይ የጦር አውሮፕላኖችን እየለቀመ ያወርዳቸው ነበር። ዑባ ገርግስማና ወድማና ድግድግታ ላይ የመታት አውሮፕላን ተቃጥላ በመውደቅ ላይ ያለች ከሷ ጋር ተሰማርታ የዋለችውን ሌላ አውሮፕላን ይዛት ተከሰከሰች። በድግድግታ የህዝባዊ ግንባርን ማዘዣ ጣቢያ ታጠቃ የነበረችው አውሮፕላን በሰረቀ ዘርአይ ወድ ኸረን ተመታ በድግድግታ ስትከሰከስ አብራሪዋ ፓይለት አባይነ ኃይሉ ደግሞ ተማረከ። ሌላ አራተኛ በአድሮሶ ተመታ በአስመራ አካባቢ ስትከሰከስ አምስተኛዋ ደግሞ በፎሮ አካባቢ ተመታ ስታበቃ አስመራ አካባቢ ወደቀች። ጀግናው የህዝባዊ ግንባር ባህር ኃይል ደግሞ በበኩሉ ከነበረው ከፍተኛ አስተዋጽኦ በተጨማሪ 12 የጦር መርከቦችን ባህር ውስጥ ያሰጠመ ሲሆን 5 የጦር መርከቦችን ደግሞ የህዝባዊ ግንባር ንብረት እንዲሆኑ አድርጓል። ሰርተው ክልተ መራኸብ ውግእ ኣብ ባህር ከስጥመን ከሎ ሓሙሽተ መራኸብ ውግእ ድማ ንብረት ህዝባዊ ግንባር ከም ዝኾና ገይሩ ነቲ ሓይሊ ባሕሪ ኢትዮጵያ ኣይኮንናን ስዒርና ማለት እዩ። ሓይሊ ናይ ሓያላን ስዒርና ኢና። የኢትዮጵያን የባህር ኃይል አይደለም ያሸነፍነው ማለት ነው። የኃያላንን ኃይል ነው ያሸነፍነው ማለት ነው። ምክንያቱም ህዝባዊ ግንባር የኃያላንን ኃይል አሸንፎ ነው እዚህ የመጣው ማለት ነው። አሁን ለመግለጽ ቀላል ሊመስል ይችላል። ድርብርብ ነው። መጨረሻ ላይ የሚመጣው ግን የሰው ኃይል ከፍለን አመጣ ነው። ነፃነትን ደግሞ መላው የኤርትራ ህዝብ ተሳታፊ ሆኖ ልጆቹን ከፍሎ አምጥተናታል ማለት ነው። ስለዚህ ልክ እንደዚሁ ባህር ላይም ልጆቻችን ከፍለን ወንድሞቻችን ከፍለን ነው ይህን ኦፕሬሽን ቦኔ ድል ያደረግነው። ዛሬ ስርሒት ፈንቅል ፋሽስታዊ ከፈንቅል ኦፕሬሽን በኋላ የደርግ ፋሽስታዊ ስርዓት እድሜው እያጠረ መሆኑንና ሽንፈቱን አምኖ ገለል ከማለት ይልቅ በሰላማዊ ህዝብ ላይ ነው ለበቀላ የተነሳው። በምጽዋ ህዝብ ላይ የቀቢጸ ተስፋ እርምጃ በመውሰድ በናፓልምና በክላስተር ቦምቦች በፈጸመው ድብደባ ዘግናኝ ግፎችን ፈጸመ። ዘስካዕካዕ ግፍዒ ፈጺሙ ሐኪም የቀቢጸ ተስፋ እርምጃው ሲወሰድ የሕክምና ሻንጣ ይዤ እዛው ነበርኩ።
ጸላኢ ንባጽዕ ስጋብ ክንደይ ያገደ ምጽዋ ለጠላት ምን ያህል አስፈላጊ እንደሆነች ማሳያው የፈጸመው የጭካኔ ተግባር ነው። ታጋዩ ለምጽዋ ከከፈለው መስዋዕትነት ሌላ የምጽዋ ሕዝብ የከፈለው መስዋዕትነትም ጥቂት አይደለም። ወደ ኋላ መለስ ብለህ ስታስታውሰው ጠላት ምጽዋ ውስጥ በአንድ ጠባብ ዝግ ቦታ ላይ ነው ክላስተር ቦምቦችን ሲጥል ይውል የነበረው። ይህ ሁሉ ሰው በክላስተር ነበር የሚደበደበው። ክላስተር ደግሞ ሁላችን የምናውቀው ነው። እስኪ ርዕስ ምድር ላይ ክላስተር ጣል፣ ሁላችን የምናውቀው ነው። የምጽዋ ትውስታዎች ተዘርዝረው አያልቁም። ናይ ባጽዕ ዘርዚርካ ኩዳይ ካል ካልእቲ መሰረታዊ ንጸላኢ ማለት ከመሓንቆ ሌላው መሰረታዊው ነገር ጠላትን ሸምቀቆ ውስጥ ያስገባው የመንገድ መዘጋት ብቻ ሳይሆን የአየር ማረፊያውን በቁጥጥራችን ስር ማስገባታችን ነው። በከባድ መሳሪያዎቻችን ካደረግናቸው ትላልቁም ነገሮች አንዱ ይህ ነው። መድፎቻችን 2 ባለ 130 ሚሜ ማይውዒ ገብቶ አየር ማረፊያውን የሚደበድብ ነበር። 2 ባለ 130 ሚሜ ደግሞ እዚህ 18.82 ወደ አድሮሶ በሚያስወጣው መንገድ ተተክለው ድብደባ ያካሄዱ ነበር። ድብደባ ስናካሄድ መጀመሪያ ላይ ከካርታ ያገኘነውን ርቀት ምርኩስ በማድረግ ነበር የምንተኩሰው። በኋላ ግን ቆይቶ በመጣ ዘመናዊ መሳሪያ አመራራችን ስራ ላይ ያዋለው ማለት ነው። ይህ ሬንጅ ፋይንደር የሚባለው መጣ። ይህ መሳሪያ የመነሻ ቦታ ከሰጠው ርቀቱ ይህን ያህል ይሆናል ብለህ ስትሰራው የታርጌቱን ሐቀኛ ርቀት ለክቶ ይሰጣል። ውጤታማነቱም ግልጽ ነው። ሐቀኛ ሐቀት በመዚና ተበካን አብ ውጪት ናይቲ አድማዕነት ናይ ብረታትካ ንጹር እንጂት ካላሽኒ እትቡምባ አይድን በ1977 ዓመተ ምህረት ክላሽኖችና የእጅ ቦምቦች ሞራል ወይ ወኔ ታጥቀው ነው ከዘመናዊ የጦር መሳሪያዎች ጋር የተጋጠሙት። በአሁኑ ጦርነት ግን ከ15 ዓመታት በኋላ ከተደለበው ተሞክሮ በተጨማሪ ግዙፍ የጦር መሳሪያ ይዘን የመጣ ነው። ሁሉ ተሞክሮ ለዚህ አጽዋርሽና አይና መጽና ንውግእ ባጽዕ ክልተ ጊዜ የርአያ የምጽዋን ጦርነት 2 ጊዜ ነው ያየሁት። በ1977 ዓመተ ምህረት እንዲሁም ለፈንቅል ኦፕሬሽን በ1990 ዓመተ ምህረት። በ1977 ዓመተ ምህረት ሰው ከብረት ጋር ነው የተዋጋው፣ ከተፈጥሮም ጭምር ነው የተዋጋው። በ1990 ግን ፍልሚያው ብረት ከብረት ጋር ነበር። ሓጢን አንጽር ሓጢን ነይሩ ትግጥም ካብዚ ተበጊስካ ክርኦ ከሎ አነ ሕጂ ኣብ ክልቲኡ ወገን ስለዝነበርኩ ኣብ 77 ጊዜ ስለዝነበርኩ ከዚህ አንጻር ሲታይ እኔ ሁለቱም ውጊያዎች ላይ ማለት በ1977 እና በአሁኑ የ1990 ዓመተ ምህረትም ስለነበርኩ አስቀድሜ እንደገለጽኩት በ1977 ስናፈከፍግ የዓመቱ 7ኛ ወር ላይ ነበር። ምጽዋ ውስጥ 7ኛ ወር የፀሐይ ሙቀት እጅግ የሚፋጅበት ወቅት ነው። ጠላት ይህንን ተጠቅሞበት ሊሆን ይችላል። በዚያች ቀን ብቻ 63 ሰዎች ተሰውተውብናል። በድምር ሳይሆን በዚያችው ቀን 63 ሰዎች ተሰውብን። ከነዚህ 63 ውስጥ 41ዱ በብርቱ የፀሐይ ሙቀት ምች የተሰው ሲሆኑ የተቀሩት 22 ደግሞ በጥይትና በጠላት የቦምብ ፍንጣሪ የተሰው ናቸው። ከዚያን ወቅት ፍጻሜ የሚገርመው ነገር በነበረው ፀሐይና ብርቱ ንዳድ 2 ወንድማማቾች ነበሩ። አንደኛው በ11ኛ ኃይል፣ ሌላኛው ደግሞ በ13ኛ ኃይል ውስጥ ነበሩ። እነዚህ ሰዎች አንዱ የመቶ ጓድ ሐኪም ሲሆን ሌላኛው ደግሞ የባለ 120 ሚሜ መድፈኛ ነበር። እኛ ያኔ ከነበረው ሙቀትና ንዳድ ድካም ነበረን። ግን በኃላፊነት ደረጃ የሚሰማ ኃላፊነትም ስላለ እኛ ከኋላ ሆነን እየገፋን በመሄድ ላይ ያለን የመቶ ጓዱ ሐኪም መንገድ ላይ ከአንድ ጥላ ስር ወድቆ አረፋ ሲደፍቅ ቆየን። ይህ አሁን የፀሐይ ምች ጉዳይ ነው። ሕይወቱ እያለፈች ነበር። ወንድሙ የባለ 120 ሚሜ አፈሙዝ ተሸክሞ በመሄድ ላይ ያለ ወንድሙን ዞር ብሎ ከሞት አፋፍ ላይ መሆኑን አየው። እሱም መንገዱን ቀጥሎ 200 ሜትር የማይሞላ ርቀት ከተራመደ በኋላ እኛ እንደደረስን የባለ 120 ሚሜ አፈሙዝን ጥሎ እሱም ተሰዋ። ይህ አሁን በሕይወታችን ከማይረሱን ጉዳዮች አንዱ ነው። ስለዚህ ይህ ከያኔው በምሬት የተከፈሉ መስዋዕትነቶች ውስጥ ከሚታወሱት አንዱ ነው። በዚህ አይነት ሁኔታ የተሰዉት ጓዶቻችን በርካታ ቢሆንም እንኳ አንዳንድ በልዩ ሁኔታ የሚታዩ አሉ። ስለዚህ ያኔ የነበረው ምሬት ከ1990 ዓመተ ምህረት ጋር በማወዳደር ሲታይ እነዚያ ያኔ የተሰዉት ሁሌ ስለሚታዩን ከዚያ በኋላ በነበረው ማለት የ1990 ዓመተ ምህረት ደግሞ እኛ በቂ ትጥቅ በቂ የጦር መሳሪያዎች ይዘን ስለገባን የ1977ቱን በ1990 ዓመተ ምህረት ስላካካስ ነው እንደ ወታደሮች ተልኳችን ፈጽመናል። በዚህም የተሰማንን እርካታ ለመግለጽ እንችላለን። አጥዋራት ህዝና ስለዛአተና ነትናይ ሽቀ ዝነበረ ምናይተ ሰዓት መሰመረት ስለዝደበስናዮ ንሓናቲ ተልኳና ፈጽምና ማለት ከም ወታደራት ተልኳና ፈጽምና በዝኻ ተሃለቲ ጠግበትና ከነረጋግጽ ነው። ባጽዕ ከአገዳስነት ናቱ ኣብ ቀይሕ ባህር ዓብ ስለ ዝኾነ እዚ
ክብደት በቀይ ባህር የምጽዋ አስፈላጊነት ከፍተኛ ስለሆነ የተልኮ ክብደት ያለው ስራ ነው ማለት ነው። አንደኛ በርካታ ጄኔራሎች የሚገኙባቸው የጠላት መኮንኖች ተማርከዋል። ሁለተኛ የጠላት የታንክና የጸረ ታንክ ብቃት ሁሉም ተደምሷል። ብዙ ሊሰራ አልቻለም። ሶስተኛ እጅግ ስትራቴጂካዊ ቦታ ነው ለህዝባዊ ግንባር እያስረከበ ያለው። አራተኛ ደግሞ ከፈንቅል ኦፕሬሽን በኋላ ጠላት ፍጹም ከበባ ውስጥ ነው የገባው። ራብዓይ ከዓ ድሕሪ ስርሒት ፈንቅል ጸላኢ أفصل كباباتهم. أبصريت فنكل ميكانايزي 74 كلتا مأكلنت بفنكل أوبريشن 7ኛ ሜካናይዝድ ክፍለ ጦር 2 የሻለቃ አመራሮችና 10 የሻምበል አዛዦች የሚገኙባቸው 65 ጀግኖች ታጋዮችን ሲከፍል 188 ታጋዮች ደግሞ ቁስለኞች ሆኑ። ይህ አሃዝ በዚያን ጊዜ ከነበረው የሜካናይዝድ አደረጃጀት አኳያ ሲታይ የአንድ ብርጌድ የሰው ኃይል ነው የነበረው። በፈንቅል ኦፕሬሽን 9 የህዝባዊ ግንባር ታንኮች ሲቃጠሉ 11 ደግሞ በመካከለኛና ቀላል ደረጃ ተመቱ። 2 ታንኮች በጨው አዘቅት ውስጥ ተዘፈቁ። አንድ ታንክ በደንጎሎ ገደል ውስጥ ገባ። ይህ በህዝባዊ ግንባር ታንኮች የተከፈለው ዋጋ በፈንቅል ኦፕሬሽን ከተሳተፉት 45 ጠቅላላ ህዝባዊ ግንባር ታንኮች ውስጥ ግማሽ ያህል ነው። በተጨማሪም አንድ ባለ 40 ሚሊ ሜትር ዙ የጫነች ዚል ተሽከርካሪ፣ አንድ የታንክ ጋራጅ ኦራል፣ 3 ክራዞች በድምር 5 መኪኖች ወደሙ። የፈንቅል ኦፕሬሽን በፍጥነቱና ውጤታማነቱ በቀላሉ ልትረዳው የማይቻል ኦፕሬሽን ነው። ምክንያቱም ዘመናዊ የጦር አውሮፕላኖችን የታጠቀ ዘመናዊ የጦር መርከቦች ባለቤት በሆነ የባህር ኃይል የተደገፈ 166 ታንኮች የታጠቀ ከ20 ሺህ በላይ ሰራዊት ያሰለፈ ከ200 በላይ ብዛት ያላቸው መድፎች ዞዎችና ከባድ ሚሳኤሎች ባለቤት የሆነ በጥቁር አፍሪካ በኃያልነቱ የቀዳሚነት ደረጃ ያለው ሰራዊት ተሸነፈ መባልን ስትሰማ አይደለምና ከሩቅ እዚያ ለዋለው እንኳ የሚያስደምም ነው። ተጨባጩ ሐቅ ይህ ሆኖ እያለ አንዳንድ ጸሐፍት ነን ባይ ኢትዮጵያውያን ቅንጣት እውነታ የሌለውና በገበያ ትርፍ ላይ ብቻ በማተኮር ታሪክን ጠምዘው በመጻፍ በውጊያው ያልተሳተፈውን ትውልድ ለማደናገር ከመሞከር አልቦዘኑም። ትኳር ንታሪክ ጠምዚዞም በመጽሐፍ ነቲ አቡ ዘይወዓለ ወለዶ ንምድንጋር ካብ ምፍታን ዓዲ ወዓሉን መበል 30 ዓመት ዝኽርቲ በፈንቅል ኦፕሬሽን የሚታወቀው በ1990 ዓ.ም ምጽዋን ከደርግ ስርዓት ነፃ ያወጣው 30ኛ ዓመት መታሰቢያ የፈንቅል ጦርነት ለልማት የሚል መሪ ቃል ከየካቲት 7 ቀን እስከ የካቲት 9 ቀን 2020 ዓ.ም ይከበራል። ስለዚህ ኦፕሬሽን ጉዳይ ሲነሳ በአንዳንድ ኢትዮጵያውያን ጸሐፊዎች በኩል ህወሓት በፈንቅል ኦፕሬሽን እንድትሳተፈ የሚጠቅሱ መጽሐፍት ተጽፈዋል። በእርግጥ ህወሓት በዚህ ጦርነት ላይ ተሳትፏልን ለሚለው ጥያቄ ሀብቶም ወልደ ዮሐንስ ያዘጋጀው መሰናዶ ይመልስልናል። ወልደ ዮሐንስ ዘዳለው ትሕዝቶ ክምልሰልናዩ ንስርሒት ፈንቅል ዝምልከት በወገን ኢትዮጵያ ፈንቅል ኦፕሬሽን በሚመለከት በኢትዮጵያውያን ደራሲዎች ከተጻፉት መጽሐፍት ውስጥ በ50 አለቃ ታደሰ ቴሌ ሳልቫኖ የተጻፈ መጀመሪያ ላይ አይ ምጽዋ 17000 ሞት የተፈረደባቸው የኢትዮጵያ ሰራዊት የሚል ርዕስ የነበረውና በሁለተኛ እትሙና ከዚያ በኋላ ግን አይ ምጽዋ በሚል ርዕስ የታተመ መጽሐፍ ይገኝባቸዋል። ምጽዋ ብዝብል አርእስቲ ዝተሓትመት መጽሐፍ ትርከበን ጸላት ህዝብ ኤርትራ የኤርትራ ህዝብ ጠላቶች ግፊት ያደረጉባቸውና ስፖንሰር ያደረጓቸው መጽሐፍትንም እየጻፉ ነው። ሓለቃ 50 ታደሰ ቴሌ ሳልቫኖ እቲ ብስርሒት ፈንቅል 50 አለቃ ታደሰ ቴሌ ሳልቫኖ የፈንቅል ኦፕሬሽን ተጀምሮ እስኪጠናቀቅ ማለት እሱ በህዝባዊ ግንባር እስኪማረክ ድረስ በጦርነቱ እንደተሳተፈና ከተማረከ በኋላ ወደ አራርብ መወሰዱን ነው በመጽሐፉና ከቢቢሲ ጋር ባካሄደው ቃለ መጠይቅ የገለጸው። ኣብዚ ገበሮ ቃለ መሕተትም ተዛሪቡ ታደሰ ቴሌ ሳልቫኖ ጦርነቱ መቼና እንዴት እንደተጀመረ ሲገልጽ በሻዕቢያ በኩል ወገን ሻዕቢያ ጉዳይ ናጽነት ኤርትራ በዘይ ኩናት ከም ዘይውዳእ በሻዕቢያ በኩል የነጻነት ጉዳይ ካለ ጦርነት እንደማይቋጭ በመወሰን በዝግጅት ላይ ነው የነበሩት። በሰራዊታችን በኩል ደግሞ መንግስት የሰላም ስምምነት እየተፈራረመ ነው ስላለ የመዘናጋት ሁኔታ ነበር። ሁሉም ወደ ቤቱና ወደ አገሩ መሰናበትን ነበር የሚጣበቀው እንጂ ጦርነት ይጀመራል ብሎ አልጠበቅም ነበር። ባልጠበቅነው ሁኔታ ግን እንደ ኢትዮጵያ አቆጣጠር ጥር 30 ቀን ልክ እኩለ ሌሊት ላይ በሰለሙና ግንባር በአድሹማ ጥቃት ለቀቁብን። የ6ኛ ክፍለ ጦር ማዘዣ ጣቢያን በ10 ደቂቃዎች ተቆጣጥረው ወደ ምጽዋ አቅጣጫ ገሰገሱ። ሻዕቢያ በአፍዓበት በማረከው ወታደራዊ ንብረት በአየር ኃይል ካልሆነ በቀር በእግረኛ ሰራዊትና በሜካናይዝድ ከደርግ በላይ ነበር የታጠቀው። በጦርነቱም የበላይነት ነበረው። ለኛ ይመጣልን የነበረው ረዳት ደግሞ ጥቂት ነው። በባህር ከ15ኛ ክፍለ ጦር
107 ያህል ረዳት መጡልን። እነሱ ደግሞ አንድም ሻዕቢያ ሳይገድሉ የመቁሰል የሞትና የምርኮ ሰለባ ሆኑ። በጣም ከባድ ነው የነበረው። ታደሰ ቴሌ ሳልቫኖ በጦርነቱ የሁለተኛ ቤታዊ ሰራዊት አዛዥ በነበረው ጀነራል ሁሴን አህመድና የስድስተኛ ክፍለ ጦር አዛዥ በነበረው ብርጋዴር ጀነራል ተሾመ መካከል ይደረግ የነበረውን የሬዲዮ ግንኙነት በሙሉ ይከታተለው እንደነበር በመጥቀስ ጀነራል ሁሴን በቃል ካልሆነ በቀር በተግባር ረዳት በመላኩ ላይ ትጉ እንዳልነበር ነው የሚገልጸው። አያይዞም ከህዝባዊ ግንባር የበላይነት ሌላ ለደርግ ስርዓት ሽንፈት ጠንቅ ነበር ያለውን ይገልጻል። ጠንቅ ጽዕረት ደርግ ዝቦሎ ይዛረብ ኣብ ስርሒት ፈንቅል በፈንቅል ኦፕሬሽን ምጽዋ ላይ ከጉድጓድ በኳሌታው ተጎትቶ የወጣውና ታጥቆት የነበረውን ጠመንጃ ለመተኮስ እንኳ ያልቻለ አንድ ቡካታ ማምሳለቃ ነበርኩ ባይና ተራ ምርኮኛ በመሆን ወደ ሳህል ተነድቶ የሄደውና በህዝባዊ ግንባር ምህረት የተለቀቀው ወታደር ሆኖ ሲያበቃ ምጽዋ ብሎ በጻፈው መጽሐፍ እርስ በርሶ የሚጣርስ መግለጫ አስፍሮ ይገኛል። ሓደ ሕዱዝ ዋቃዓ መግለጽ ያስፊሩ ይርከብ። ሻዕቢያ ሊበገር አልቻለም። ከሻዕቢያም በተጨማሪ ወያኔም ሁለት ብርጌዶችን በዚህ ጦርነት አሳትፎ የባህር ኃይል ካምፕን ማለት ናቫል ቤዝን አጥቅቶ ካምፑን ሊቆጣጠረው ቻለ። በዚህ አጋጣሚ ደግሞ ብርጋዴር ጀነራል ጥላሁን ክፍሌና ብርጋዴር ጀነራል ሐጅ አብዱላሂ በወያኔ ሊማረኩ ቻሉ። አማራጩ እጅ መስጠት ወይንም ራስን ማጥፋት ብቻ ስለነበር እጃቸውን ሰጡ። ሻዕቢያም እነሱን እጅ ውስጥ አስገብቶ እንዳሻንጉሊት ተጠቀመባቸው። ምጽዋ ከተማ ውስጥ የነበርነውን እጃችን እንድንሰጥ እንዲቀሰቅሱ አደረጋቸው። ነቶም አቡሽ ባጽዕ ዝነበርና ኢድና ንኽንህብ ከም ዝጉስጉሱ ገይርዎ ካርታ ባጽዕ ዝርድኦ አሞንጎ ናቫል ቤዝና የምጽዋ ካርታ ለሚገባው በናቫል ቤዝና በውስጠኛ ምጽዋ መካከል ባህር ነው ያለው። በዚያን ጊዜ የስድስተኛ ክፍለ ጦር የፖለቲካ ኃላፊ የነበረው ታደሰ ቴሌ ሳልቫኖ የህወሓት ሰራዊት በናቫል ቤዝ መሳተፉን እንዴት ሊያውቅ ቻለ የሚል ጥያቄ መነሳቱ የግድ ነው። በመጽሐፉ እንደጠቀሰው ጀነራል ጥላሁን ክፍሌ ስላለው ነው ወይንስ ራሱ አረጋግጦ ነው የሚል ጥያቄ አቀረብኩለት። ተቅሪበሉ ተጋደልት ወያኔ የወያኔ ሰራዊት በፈንቅል ኦፕሬሽን ተሳትፈው የባህር ኃይል ካምፕን ማለት ናቫል ቤዝንም እነሱ ናቸው የተቆጣጠሩት በማለት ታሪክን ለመበከል ሞክሮ ነበር። ይህ እሱንና ስፖንሰር አድራጊዎቹን የሚያሳፍር ስራ ነው። ዘሐንኽ ስራሕ እዩ። አዎ እርግጠኛ ነኝ። እዚህም ከመጥሩ ሰዎችን አግኝቻለሁ። እርግጠኛ ነኝ። ከደርግ መደምሰስ በኋላ በጦርነቱ የተሳተፉ የህወሓት አባላትን አነጋግሬ ለማረጋገጥ ችያለሁ። ለማንኛውም በምጽዋው ውጊያ ሁለት የወያኔ ብርጌዶችን መርቶ በጦርነቱ የተሳተፈ ሜጀር ጀነራል ብርሃነ ነጋሽ ወይ ወድመድን ልጠይቀው ትችላለህ። እሱ አይዋሽም፣ ሐቁን ይነግርሃል። ሀብቶም ወልደ ዮሐንስ ሜጀር ጀነራል ብርሃነ ነጋሽንም አግኝቶታል። ከዚህ በኋላ ህወሓት በፈንቅል ኦፕሬሽን ተሳትፏል ወይ ለሚለው ጥያቄ መልስ ለማግኘት መቃረቤን ተረዳው። ነቲ 50 ሐለቃት ያንን 50 ሐለቃ ታደሰ ቴሌ ሳልቫኖ የህወሓት ሁለት ብርጌዶችን መርቶ በጦርነት ተሳትፏል ያለውን ሜጀር ጀነራል ብርሃነ ነጋሽ አግኝቼ ከአንደበቱ ለማግኘት ሰራዊት መርቶ በፈንቅል ኦፕሬሽን ተሳትፎ እንደሆን ጥያቄ ያቀረብኩለት። ተቅሪበሉ ከመዮ ሐቂ ብርሳን ተቀበ ሐቅን በራስጌ ቢቀብሯት በግርጌ ትወጣለች እንደሚባለው በፈንቅሉ ውጊያ ውለዋል ከተባሉት የወያኔ ሰራዊት አዛዦች አንዱ ሜጀር ጀነራል ወድመድህን መጽሐፉ ውስጥ የሰፈረው መረጃ ሐሰት መሆኑን ነው ያጋለጠው። ሰፊሩ ዘሎ ሐብሬታ ሐሰት መሆኑ ያቃሊዑ ህወሓት በፈንቅል ኦፕሬሽን አልተሳተፈም ባይ ነኝ። ይህ እያልክ ያለው ጸሐፊ የጻፈው ሐሰት ነው። እኔ ሐቁን የማምንበት በሁለቱም በኩል የነበረውን ሐቅ ለማውጣትና ሐቁ መናገር ነው እንጂ ዝም ብሎ ተገኘ ተብሎ ባሉባልታ ሐቁን የማይገልጽ ታሪክንም የሚያጠፋ ነገር መደበላለቁ ጥሩ አይመስለኝም። ስለዚህ ህወሓት በምጽዋ የፈንቅል ኦፕሬሽን አልተሳተፈም። ስለዚህ ህወሓት የተሳተፈና ሰርሕ ፈንቅልባት እዛ ናይ ወያኔ ይሄ የወያኔ በፈንቅል ኦፕሬሽን ተሳታፊነት የሚለው እኔ ከአንድ እንዲያውም በኋላ ነው መቶ አለቅነቱ የተሰጠው መሰለኝ ታደሰ ሳልቫኖ የሚባል የጻፋት መጽሐፍ ነበረች። እዛ ላይ ወያኔ ማረኩኝ የሚል ጽሑፍ እንዳየው እኔ እንጃ ምን ለማለት ነው የጻፈው። ኢትዮጵያ ውስጥ ለመኖር ወያኔን ደስ ለማሰኘት ይሆን ተከብሮ ለመኖር ወይንስ ኤርትራውያን ባዳ ወያኔዎች ደግሞ ወንድሞቹ ስለሆኑ መልካም ስም ሊያላብሳቸው አስቦ ብቻ እንጃ ሊገባኝ አይችልም። ብርደሊዲዩ ወይስ ኤርትራ ጓኖት ወያኔ ኸዋቱ ኮይኖም ንዖም ስም ምልባስዩ እንደ ኸርጋኒ ግን ደራሲ ተስፋዬ ገብረአብ የትራቮሎ ዋሻ በሚለው መጽሐፉ ይህን ርዕስ ነካክቶታል። በዚሁ መጽሐፍ ውስጥ የታሪክ ሽሚያ በሚለው ምዕራፍ ጀነራል ፊሊጶስ ወልደ ዮሐንስ ምጽዋ የሚለው መጽሐፍ ከተመለከተ በኋላ ይህን ያህል የሚዋሽ አይመስለኝም ነበር ማለቱን አስፍሮት ይገኛል። መባሉ አስፊር ወሎ
حدا بحدا من تساتفوا أبتا በጦርነቱ ማን እንደተሳተፈ በእያንዳንድ ልገልጽልህ እችላለሁ። ራሴ በእያንዳንድ አውቀዋለሁ። ሁላችን አንድ ላይ ቁጭ ብለን ተነጋግረን ባሸዋ ካርታ ተወያይተን ከከፍተኛ እስከ ዝቅተኛ የህዝባዊ ግንባር ኃላፊ እስከ ፖለቲካዊ ጽህፈት ቤት በለው ማዕከላዊ ኮሚቴ በለው ሌሎች ከውጭ የመጡ ህዝባዊ አደረጃጀቶች በለው ያላገኘነው ሰው አልነበረም። ወያኔ የሚባል ግን እኔ አላየሁም። ስለዚህ ይህን አባባል ወያኔዎችም ሊደፍሩት የሚችሉ አይደለም። لازم ويانا كدفوا دخول يكون أيوة كلها أيكون በምጽዋ የነበሩ የደርግ ከፍተኛ የሰራዊት አዛዦች በተቀናጀው የማጥቃት እርምጃና ኢላማውን በማይስት የከባድ መሳሪያ ድብደባ መሬት የመርፌ ቀዳዳ ያህል ስጠባቸው አንድ አስገራሚና አስቂኝ መደምደሚያ ነው የሰጡበት። ይህ የማጥቃት እርምጃ የሻዕቢያ ሳይሆን ርዕሰ ኃያላን አገሮች የሚገኙባቸው የተለያዩ አገሮች ጥቃት ነው ሲሉ ተደምጠዋል። ከጀግናው ሁለተኛ አብዮታዊ ሰራዊት የቀረበ የወቅታው ሁኔታ ሪፖርት የሻዕቢያ ወንበዴ በማረካቸውና ከአረብ አገሮች በስጦታ ባገኘው ከባድ መሳሪያ ተጠቅሞ የምጽዋ ወደብን በከፍተኛ ደረጃ በመደብደብ ትላልቅ ሕንፃዎችን አፍርሶ ንብረት አውድሟል፣ አቃጥሏልም። ሰራዊታችን ግን እዚህ አካባቢ ሁሌም የሚዘከር ጀግንነት ሰርቷል። በጠላት ላይ ከፍተኛ ጉዳት በማድረስ አላፊ በሆነች ሕይወታቸው የማያልፍ ስም ትተው የካቲት 9 ቀን 1982 ዓ.ም በኢትዮጵያ አቆጣጠር ማለት ነው ግንኙነት አቋርጠዋል። ርክባት አቋሪጾ ስርዓት ደርግ አብ ሶቪየት ህብረት የደርግ ስርዓት በሶቪየት ህብረት በክሬምሊን ቤተ መንግስት የጦር መሳሪያ ሸመታ ፊርማውን ሲያኖር ህዝባዊ ግንባር ደግሞ ከተሸመተው የጦር መሳሪያ የሚካፈል መሆኑን በመንፈስ የማይታይ ፊርማ ማኖሩን እንዴት አድርገው ረሱት? በዚህችው በምንኖርባት ዓለም ለአገር ነጻነት ሲባል ካለማንም ረዳት ለብቻው የታገለ ድርጅት ካለ ህዝባዊ ግንባር አርነት ኤርትራ ብቻ ነው። የፈንቅል ኦፕሬሽን በህዝባዊ ግንባር ታሪክ የሜካናይዝድ የእግረኛ ሰራዊትና የባህር ኃይልን ከፍተኛ ውህደት ያንጸባረቀ ኦፕሬሽን ነው። ከዚህ ኦፕሬሽን በኋላ የቅኝ ግዛት ዕድሜ እንደ ሻማ እንደሚቀልጥ ገሃድ እየሆነ መጣ። አልዘገየምም። ምጽዋ ከከፈተችው የነጻነት በር በኋላ 1 ዓመት ከ3 ወር ቆይቶ መላው ኤርትራ ነጻ ሆነች። ዝኸፈተቶ በር ሓርነት ድሕሪ 1 ዓመትን 3 ወርሕን መላእ ኤርትራ ሓራ ኮይና የማገባደጃው ጦርነት ከምጽዋ ነው የጀመረው። ምጽዋ ናት ወደ የማጠናቀቂያው ጦርነት መንገድ የከፈተችው። የተከበራችሁ የቀንደል ቲዩብ ተከታታዮች እስካሁን ስትከታተሉት የቆያችሁት የፈንቅል ኦፕሬሽንን እቅድና አፈጻጸም በተመለከተ በኤርትራ ቴሌቪዥን የተዘጋጀውን ዶክመንታሪ ፊልም 7ኛ ክፍል ነበር። 8ኛውን ክፍል በቀጣይ ዝግጅታችን ይዘን እንደምንቀርብ እየገለጽን ለዛሬ በዚህ እንሰናበታለን። ሰላም ጤና ይስጥልን። بعقل بالزبن يتحللنا نسرعين